ሰላም ውዴ ቻናሌ ቤተሰቦች ለዛሬ ደግሞ ይዤላችሁ የመጣሁት ኦዛር ካርታል ቢሮ ድረስ ሄዶ ከቤተሰቡ እንዲርቅና መቼም እሱን እንደ ቤተሰብ አባሉ እንደማይቀበለው የሚናገርበትን በመጨረሻም ሶመርን ካርታልንም ማሳሰር እንዳለበት የሚነግርበትን ዳሪያና ካርታል የመጨረሻ ምሽታቸውን በሱ ቤት ውስጥ በቆንጆ ሁኔታ እንደሚያሳልፉ በጠዋትም አድናን አልጋ ክፍላቸው ድረስ እንደሚሄድ እንዲሁም በመጨረሻ ሶመር አድናንና ካርታልን በፖሊስ እንደሚያስይዛቸው ዳሪያን ቦታው ላይ እንደምትገኝ ከባድ የተኩስ ልውውጥ እንደሚኖርና ሌሎችንም ክፍሎች ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ኦዛር ወደ ካርታል ቢሮ ይገባል። ተቀመጥ፣ እኔና ማችህ እንተዋወቅ ነበረ። ልክ ነው። ለመጀመሪያ ጊዜ ከኔ ጋርም የተገናኘ ነው ያኔ ነበር። የሟቿ ባለቤቴ የሲን አባት። አሁን አንድ ነገር ተመለከትኩኝ። አድናን ለአመታቶች የበቀል እቅዶቹን ሁሉ ሲያጠምድብኝ ኖሯል። አንተ ደግሞ የሱ መዳፍ ሆነ ስትሰራ ነበር። ይሄው በመጨረሻ ተገኘህ። ልክ ነህ፣ በመጨረሻ ተገኝቻለሁ። ያደረክልን ነገር ጥሩ ነገር ነው ይባል ካርታል። ነገር ግን አንድ ነገር አለ። በፍጹም እኔ አንተን አልቀበልህም። መቼም ቢሆን የቤተሰብ አባል አትሆንም። ኦዛር ይሄንን ተናግሮ ለመሄድ በሚሞክርበት ጊዜ ካርታልም እየተከተለው ይናገራል። እኔም ይሄንን ተስፋ አላደርግም። እኔ አንተ እንድትቀበለኝ በጭራሽ አልፈልግም። የእውነት አንተ በጣም ክፉ ሰው ነህ ካርታል። ለዛም ነው ሁሌም ቢሆን የምጠላህ። ይሄንን ነገር መቼም አልለውጠውም። ልጄንና ባለቤቴን እንደ ጥቁር ጥላ እንድትዞራቸው በጭራሽ አልፈልግም። ከሶመር እኩል ራስህን እንዳታስቀምጥ፣ ወንድም ወይም ሌላ ነገር እንዳትፈልግ። ባለፈው ጥቁር ምልክት ነበር፣ አሁንም እንደዛው ትቀጥላለህ። እሺ አቶ ኦዛር፣ አንድ ነገር ግን አለ። ከቅምጥህ የተወለደው መረን የለቀቀው ልጅህ፣ ያ ዘራፊው ሌባው ልጅህ ማን ነበረ ስሙ? አዎ አስታወስኩት፣ ሙስጠፋ። በጭራሽ የሙስጠፋን ስም እንዳትጠራ ነግሬሃለሁ አንተ ልጅ። እኔን ግን እንደፈለክ እየዘረጠጥከኝ ያለው አቶ ኦዛር። እኔ ያንተን ክብር ለመጠበቅ እየሞከርኩኝ ነው፣ ነገር ግን አንተ ይሄንን አላደረክም። መጥፎ ነገር እንዳደርግ በጭራሽ እንዳታስገድደኝ። እኔ ወደ ቤትህ የመግባትም ሆነ ያንተን አባትነት የማግኘት ፍላጎት የለኝም። እና ደግሞ እኔ አባት አለኝ። እውነት አግኝተኸዋል እንዴ? እያለም ኦዛር ይደነግጣል። አይ አላገኘሁትም፣ በቅርቡ ግን አገኘዋለሁ። ታዲያ የዛን ሰውዬ ማንነት ታውቃለህ? አላውቅም። አድራሻውና ስልክ ቁጥሩ ግን አለኝ። ነገር ግን አገኘዋለሁ። ለምንድን ነው ይሄ ነገር ያስጨነቀህ አቶ ኦዛር? ያሳስብሃል እንዴ? ኦዛርም ንቅ እያደረገ ይዘዋል። ካርታል በደንብ አድርገህ ተጠንቀቅ። ያንን ሰውዬ ወደዚህ ይዘው እንዳትመጣ። ያንን አደርጋለሁ የምትል ከሆነ ግን አድናን የቆፈረልህ ጉድጓድ ውስጥ ከዛ ከባለጌ አባትህ ጋር ነው የምቀብርህ። አቶ ኦዛር እጅህን ከላይ ላይ አንሳና ሁኑኑ ከቢሮ ይውጣ። እንዳስቀይማ አትፍቀድ፣ ውጣ ብያለሁ። በሌላ በኩል ሶመር መኪናውን እያጠበ ባለበት ኦዛር ይመጣል። አባዬ እስካሁን ድረስ የት ነበርክ? ስራ ነበረኝ። ንገረኝ እስኪ ሶመር፣ አንተና ካርታል አንድ ላይ ሆናችሁ አድናንን ልትይዙት ነው እንዴ? በደንብ አስረዳኝ እስኪ ይሄንን ነገር። አድናን የፋይናንስ አስተዳዳሪውን አስወግደን እኛ እናመልጥ ብሎታል እና ካርታልም እሺ ብሎታል። በመጨረሻም የፋይናንስ አስተዳዳሪውንና አድናንን እጃቸውን እንይዛቸዋለን ማለት ነው። ካርታል ግን ነፃ ይሆናል ማለት ነው ሶመር? አዎ አባዬ፣ ነገር ግን ካርታልን ማሰር አለባቸው። ለምን ይታሰራል አባዬ? ሁሉም ነገር እኮ የተፈተው በካርታል ምክንያት ነው አይደለም እንዴ? ያንን ሁሉ ነገር ያደረገው ህይወቱን አደጋ ላይ ጥሎ እኔን አምኖ ነው። ነገር ግን ሶመር፣ በእኛ ላይ የሆነው ነገር ሁሉ በሱ ምክንያት ነው። በሱ ምክንያት ብቻ አይደለም፣ በአንተና በሙስጠፋ ምክንያትም ነው። ሁላችሁም ስህተቶችን ሰርታችኋል። ሁሉንም ነገር ያቀደው በእርግጥ አድናን ነው። ካርታልንም የሚጠቀምበት አድናን ነበረ። እንደዚህ አይነት ትልቅ ክስ ካርታል ላይ አላደርግም፣ ህሊናዬ አይፈቅድልኝም። ሶመር ምን እያልክን ያለው? ካርታል ማለት እኮ እናትህን የደፈራት የዛ ሰው ልጅ ነው፣ ያልተፈለገ የዝሙት ልጅ። ይህንን ወንጀል የሰራው አባት ነው። ልጁ ደግሞ ምንም አላጠፋም አባዬ። የካርታል ጥፋት የለበትም፣ ምንም አላጠፋም። ይኸውልህ ሶመር፣ ያንን ሰውዬ ፈልጎ ያገኘዋል። ምናልባት አንድ ቀን እናትህ ፊት ለፊት ያቀርበዋል። እንደዛ አይሆንም አባዬ። የዛን ቀን ግን ነፍሰ ገዳይ ይሆናለሁ ሶመር። እየነገርኩ ነው፣ ሁለቱንም እገላቸዋለሁ። ስለዚህ የምልህን ነገር በደንብ አዳምጠኝ። ከአድናን ጋር ካርታልን ማሳስረው። ያንን የማታደርግ ከሆነ ግን በነፍሰ ገዳይነት እድሜ ልክ የሚፈረድበት አባት ይኖርሃል። እድሜ ልክህን ልብስ እያመላለስክ ትኖራለህ። በሌላ በኩል ካርታል ቢሮ ውስጥ ቁጭ ብሎ ኦዛር የተናገረውን እያስታወሰ ነው። ከሚስቴ እንዲሁም ከልጄ ራስህን ታርቃለህ፣ እንደ ሶመር ራስህን እንዳታይ ብሎ የተናገረውን እያስታወሰ ካርታል ይጠጣል። በሌላ በኩል ዳሪያ የምትለብሰውን ልብስ በቦርሳዋ ተጠቀጠቀች በኋላ ለመውጣት በምትሞክርበት ጊዜ አክስቷ ትይዛታለች። ወዴት ይሄድሽ ነው በዚህ ምሽት ልጄ? ሌሊቱን ሙሉ በግንባታው ቦታ ላይ እንደማሳልፍ ነግሬያችሁ ነበረ። የምጨርሰው ስራ አለኝ። ነዛሃትም ቆይኝ ብላ የበሰለ ምግብ ይዛላት ትመጣለች። ቦርሳሽ ውስጥ ከተችው። አይ አክስቴ መንገድ ላይ ይበላለሁ፣ አያስፈልገኝም።
ሮኑሽ ግን የት እንደምትሄድ ስለምታውቅ እየታዘበቻት ነው። በመጨረሻም ተሰናብታቸው ሄደች። በሌላ በኩል ካርታል ተስፋ በመቁረጥ ወደ ቤቱ በሚገባበት ጊዜ ቤቱ በሚያምር ሁኔታ ተዘጋጅቶ ካርታልን ጠበቀው። በጣምም ይደነቃል። ዳሪያም የሚያምር አለባበስ ለብሳ ከፊት ለፊቱ ትቆማለች። በጣምም ተደሰተ። ይሄንን ቆንጆ ሐሳብ ከተዋናይት ፊገን ያገኘሁት እያለች ስትናገርም ይስቃሉ። ካርታል ካቀፋት በኋላም ይናገራል። ጥሩ አድርገሻል፣ እርቦሃል እያለች ስትጠይቀው ካርታል ግን ፊቱ ላይ ደስታ አይታይበትም። ደግሞ ድጋሚ ምን ተፈጠረ? ምንም አትጨነቂ፣ በቃ እርሺው። በዚህ ሰዓት ሁሉንም ነገር ረስተን መደሰት ነው ያለብን። ዳሪያ ሙዚቃውን ከከፈተች በኋላ በፍቅር እየተያዩ በደስታ መጨፈራቸውን ጀመሩ። ካርታልና ዳሪያ አይን ላይን እየተያዩ ምሽቱን በጥሩ ሁኔታ ካሳለፉ በኋላ በመጨረሻም አንድ አልጋ ላይ ሁለቱም ተኝተዋል። አድናንም መኝታ ቤታቸው ውስጥ እስከሚነቁ ድረስ አጠገባቸው ላይ ቆሞ ነበር። ዳሪያም ስትነቃ አድናንን አገኘችው። በጣምም ትደነግጣለች። ዳሪያ ደንግጣ በምትጮህበት ጊዜም ካርታልም ነቃ። ዳሪያ ምን ሆንሽ? አድናንም ይናገራል። አሁን ጊዜው ደርሷል። ዳሪያ በጣም ተደናግጣ ነበርና ካርታል ይናገራል። ውጭ ጠብቀኝ፣ እምነትህን ልትሰጠኝ ይገባል። አድናን አባቴ ውጣ እያልኩ ነው። አትክልት ስፍራው ውስጥ ጠብቀኝ፣ መጣሁኝ። አድናንም ይወጣል። ዳሪያም ትናገራለች። ይኸውልህ ካርታል፣ በፍጥነት ለፖሊስ እናሳውቅ። ይኸውልሽ ዳሪያ፣ ምንም የሚያስፈራ ነገር የለም። ሁሉንም ነገር እኔ እፈታዋለሁ። ካርታልም አድናን ጋር ሄደ። ዳሪያም ላይ ሆና እየተመለከተች ነው። በ2 ሰዓታት ውስጥ ከዞኪያት ወደ አሮጌው ወደብ ይደርሳል። የፋይናንስ ስራ አስኪያጁም እዛ ይደርሳል። እኛም ወደ ዞዲያክ እንሻገራለን። ልጄ ሽጉጤን ወስደህብኛል። የፋይናንስ ስራ አስኪያጁን ሳንገል ወዴትም መሄድ አንችልም፣ ታውቃለህ አይደል? ዳሪያም ወደ እነሱ ጋር ትመጣለች። ቢሮን ያስቀመጥኩት ወደዛ እንሄድ በቃ እና ትንሽ ጊዜ ስጠኝ፣ ፊት ለፊት ላይ እጠብቅሃለሁ። ዳሪያም እያዘነች ትጠጋለች። ካርታል እንደዚህ ልትሄድ ነው በቃ እንዲሁ ጥለኸኝ? ካርታልም ምንም ሳይናገር እያዘነ ያቅፋታል። ይኸውልሽ ዳሪያ፣ ይሄንን አትርሺ። ሁሌም ቢሆን በጣም እወድሻለሁ። ፈጣሪ ይፍረድብህ፣ ዞር በልልኝ። ካርታልም እያቀፈ ያጽናናታል። ነገር ግን ዳሪያ ምንም ነገር ሊያጽናናት አልቻለም። ደህና ሁኚ የኔ ውድ ብሎ በተደጋጋሚ ካቀፋት በኋላ ጥሏት ይሄዳል። ዳሪያ አሁንም ቢሆን አንገቷን እንዳቀረቀረች ነው። ሁለቱም እኩል ዞረው በሚመለከቱ ጊዜ ካርታል እየሮጠ መጥቶ ዳሪያን ያቅፋታል። አቅፎ ከንፈሯን ከሳማት በኋላም ወደ ኋላ ሳይመለስ ካርታል እየሮጠ ሄደ። ዳሪያ አትክልት ስፍራው ውስጥ ወድቃም ስቅስቅ እያለች ታለቅሳለች። ካርታል ይናገራል። መኪናውን ይዘህ ሂድ፣ እኔ ደግሞ ከኩባንያው ሽጉጥህን ይዤ እመጣለሁ። እሺ ካርታል፣ ብዙ እንዳትቆይ። አድናን መኪናውን ይዞ እንደሄደም ካርታል ስልኩን አንስቶ ይደውላል። ቶመርም ካርታል እንደደወለለት ወደ መኪናው በፍጥነት ገብቶ ሄደ። ኦዛርም ይሄንን እየተመለከተ ነው። በመጨረሻም ካርታል ጋር ደረሰ። ከኋላ በሚገባበት ጊዜም ምን እያደረክ ነው? ና ከፊት ግባ እንጂ። ልክ እንደ ታክሲ ደንበኛ ነው እየሆንኩኝ ያለሁት ሶመር፣ አታሳብደኝ። አሁን ና እዚህ ግባ ብያለሁ። ካርታልም እየሳቀ ጋቢና ይገባል። ለማንኛውም ሶመር፣ ጀልባዋ ባሮጌው ወደብ ላይ ነው የምትቆመው። አድናን ብቻህን ትቷል ያምናል ማለት ነው። ካርታል ሽጉጡንም እያሳየው ይናገራል። በዚህ ምክንያት ነው የሚያምነኝ። አሁን ለሱ ሽጉጥም ሆነ ምንም ነገር የማግኘት ሁሉም ነገር ከባድ ሆኖበታል። ጥለውን እንኳን አያምንም። የውል ካርታል፣ የፋይናንስ አስተዳዳሪው ምንም ነገር አይሆንም። እሺ ያ ሰውዬ የሚሞት ከሆነ ኩባንያው አሁንም ቢሆን ለፖሊስ ሪፖርት ይደረጋል። ነገሩን ለማረጋገጥ የቀረን ነገር የለም። እምችለውን ሁሉ እያደረግኩኝ ያለሁት ሶመር፣ አንተም ቢሆን በተቻለህ ፍጥነት ፖሊስ ይዘህ ቦታው ላይ መድረስ አለብህ። ከተስማሙ በኋላም ካርታል ከመኪናው ይወርዳል። በሌላ በኩል ቱርካን ፍርድ ቤት ደርሳለች። ሴቤ ላይም ወደ ቱርካን እየመጣች ትጠይቃታለች። ዳሪያ የታለች? እኔን ለማግኘት ስለፈራች ነው አንቺን የጠራችሽ። ስለ ራስሽ ይህን ያህል እርግጠኛ አትሁኝ። እኔ እዚህ የመጣሁት ከዳሪያ ጎን ለመቆም ነው። አንቺ ግን ማንም ሰው አብሮሽ አልመጣም። ሙስጠፋም ቢሆን እዚህ ለመገኘት ድፍረት የለውም። እኔ ወደዚህ የመጣሁት ለልጄ ሳይሆን ለልጅ ልጄ ብዬ ነው። ኤፌን ከእናንተ ወስደዋለሁ። እርግጥ ነው ልትወስጂው ትችያለሽ፣ ነገር ግን ብልግና ለተሞላበት ሰው ይሄንን የሚያደርጉ አይመስለኝም። ስልኳም ይጠራል። ስልኳንም ይዛ ከሷ ራቅ ትላለች። ቱርካን ልጄ ንገሪኝ እስኪ፣ አላለቀም እንዴ? አላለቀም። ዳሪያም አልመጣችም። እሷን እየጠበቅኩኝ ነው። እንዳለቀ ወደ ቤት ትመጣላችሁ አይደል? አባትሽ በግል ሊያናግርሽ ይፈልጋል። ይቅርታ ሊጠይቅ እንደሆነ ተስፋ አደርጋለሁኝ። ለዳሪያም ንገሪያት። እሺ አክስቴ፣ እንገናኛለን። በሌላ በኩል ዳሪያ በካርታል ቤት መናፈሻ ውስጥ ግራ ተጋብታ ቆማለች። እህቷም ስትደውልላት ዘጋችባት። አድናን የተናገረው ነገርም ትዝ ይላታል። በ2 ሰዓታት ውስጥ በዞኪያ አሮጌው ወደብ ላይ ይሆናል። ይህንን ካስታወሰች በኋላም በፍጥነት ትራመዳለች። በሌላ በኩል አድናን የተቀጣጠሩበት ቦታ ላይ ደርሶ እዛም እየጠበቀ ነው። ጀልባዋን በፍጥነት ወደ ባህር ዳርቻው እየመጣች ነው። ቶመርም ባቀደው መሰረት ፖሊሶችን ይዞ ቦታውን ከበዋል። ብዛት ያላቸው ፖሊሶች ቦታውን ከበው
በተጠንቀቅ እየተጠባበቁ ነው። ሶመርም ተጨንቋል። ካርታልም አድናን ጋር ደረሰ። ሽጉጡን ይዘዋል ልጄ። ሽጉጡንም እንደያዘው ካርታል ለአድናን ገለጥ አድርጎ አሳየው። ሽጉጡን ለመቀበል በሚሞክርበት ጊዜም ካርታል የአድናንን እጅ ጨበጥ አደረገው። ያንን ሰውን ጨርሰዋለሁ። እምነቴን እንደማታጎለው ተስፋ አደርጋለሁ። ጀልባው አሁንም ቢሆን በፍጥነት ወደ ባህር ዳርቻው እየገሰገሰ ነው። ፖሊሶችም በተጠንቀቅ መቆማቸውን ቀጠሉ። በሌላ በኩል ቱርካን ወደ ቤት ሄዳ ከዳሪያ ጋር እያወራች ነው። ዳሪያ ፍርድ ቤት አልቀርብም ማለት ምን ማለት ነው? ማድረግ አልቻልኩም እህቴ። ነገር ግን ዳሪያ ከአንድ ወር በኋላ ነው እኮ ቀጠሮ የሆነው። ከፍርድ ቤቱ ጉዳይ የበለጠ ምን ጉዳይ ገጥሞሽ ነው? ምን እያደረግሽ ነው ያለሽው ዳሪያ? ዳሪያ መኪናዋን እያሽከረከረችም ትናገራለች። እህቴ የምሰራው ስራ ነበረኝ፣ አሁንም ደግሞ አልጨረስኩም እና እኔን መጠበቃችሁን አቁሙና ስራችሁን ስሩ። ይህንን ተናግራም ስልኩን ዘጋችባት። ቱርካንም እየተበሳጨች ዶኑሻ አጠገብ ላይ ሄዳ ትቀመጣለች። ለማንኛውም እህቴ አባዬ ስለምን ሊያወራን ነው ብለሽ ታስቢያለሽ? አላውቅም እህቴ፣ ምናልባት ግን እሱ ይቅርታ ሊጠይቀን ሊሆን ይችላል። እኔም እንደዛ ይመስለኛል። ለማንኛውም እየመጣ ነው። ዳሪያ የለችም እንዴ? እሱ አትመጣም። አባዬ ለምንድን ነው እንደዚህ የለበስከው? ስለምንድን ነው ልታናግረን የፈለግከው? እናታችሁ የህይወት የመጨረሻ ክፍል ውስጥ ውድ ነገር ነበረች። እንደውም እኔን እንደሆነ ያደረገችኝ እናታችሁ ነች። ዶኑሽና ዳሪያ ይሄንን በመስማታቸው ደስ እያላቸው ነው። በጣም እንዋደድ ነበረ። የእሷ ያለኝ ፍቅር አሁንም ቢሆን የማያልቅ ነው። በልቤ ውስጥ ውብ በሆነው ቦታ ላይ ያስቀምጫታለሁ። አባዬ አሁንም ቢሆን ከስተቶች ለመመለስ ምንም አልረፈደም። እናም ከኛ ጋር በመስማማት በጣም ደስ ብሎናል። አንተም ብትሆን ለኛ በጣም ውድ ነህ። እናም ትላንት የተናገራችሁኝ ነገር ወደ ህሊና የመለሰኝ። ማንም ሰው ቢሆን አንገቱን መድፋት የለበትም። ማንም እንዲከፋ አልፈልግም። ስለዚህም ነው ሂደቱን ያፋጠንኩት እያለ ሲናገር እህትማማቾቹ ደስ እያላቸው ነው። ከወይዘሮ ሙግጂያን ጋር የተፋጠነ ሰርግ አደረኩኝ እያለ በሚናገርበት ጊዜ በጣም እየደነገጡ አይናቸው ይፈጣል። የተጋቡበትንም የጋብቻ ደብተር ከፊት ለፊታቸው አስቀመጠ። ቱርካን እየደነገጠችም ትጠይቃለች። ምን? 3ቱ ልጆቼም በእኔ ላይ ጦርነት አውጀዋል። አሁን ውሰዱት። ጦርነት ከሆነ ጦርነት ነው። አሁን ማን የተሻለ እንደሆነ እንመልከት። ጀልባው ባህር ዳርቻው ላይ በሚቆምበት ጊዜም ሶመር እየተጨነቀ እየተመለከተ ነበር። በሌላ በኩል የዳሪያ መኪና ቦታው ላይ ደረሰ። ሶመርም እየደነገጠ ዳሪያን ተመለከታት። ዳሪያ ከመኪናዋ ወርዳ ካርታል እያለች ትሮጣለች። ካርታል እየተደናገጠም ወደ ዳሪያ ይሮጣል። ለዚህ ምን ትሰሪያለሽ ዳሪያ? ሁለቱ በሩጫ በሚተቃቀፉበት ጊዜ ሶመር የበለጠ ደነገጠ። እባክህ ካርታል አትሂድ፣ እባክህ እባክህ፣ እየለመንኩህ ነው ካርታል፣ ወዴትም አትሂድ። ዳሪያ እባክሽን እንደዚህ አታድርጊ፣ እባክሽ እባክህ አትተወኝ፣ በጣም አፈቅርሃለሁ። አድናን ይህንን በተመለከተ ጊዜ በጣም ተናደደ። ሶመርም የሁለቱን ሁኔታ በተመለከተ ጊዜ ወደ እነሱ ለመሄድ ይሞክራል። ፖሊሶችም አስቆሙት። ሶመር እዛው በቆመበትም አባቱ የተናገረውን ነገር ያስታውሳል። ካርታልም ቢሆን መታሰር አለበት፣ እንደ ተባባሪ ሆኖ ነው መታሰር ያለበት ያለውን አባቱ ያስታውሳል። ዳሪያ እባክሽን ከዚህ ሂጂ፣ ያላንተ ወዴትም አልሄድም። ዳሪያ መሄድ አለብሽ አልኩሽ፣ ነይ ተከተይኝ። ወዴትም አልሄድም። አንተ በዛ ጀልባ ትሄዳለህ አይደል? አንተ ከዚህ ትሸሽና እኔን ትተወኛለህ። በሌላ በኩል ሶመር ራሱን መቆጣጠር እያቃተው ነው። አድናንና ጀልበኛውም ምልክት ይሰጣጣሉ። ፖሊሶች አሁንም በተጠንቀቅ እንደቆሙ ናቸው። ጀልበኛው እንዳጋጣሚም አንደኛውን ፖሊስ ተመለከተው። ሽጉጡንም መዘዝ አድርጎ እያወጣ ይናገራል። ፖሊስ ወጥመድ ውስጥ ነው ያለነው። አድናንም የዚህን ጊዜ መሮጡን ይጀምራል። ካርታልና ዳሪያም ተደናገጡ። የፖሊስ መኪናም ወደ ቦታው ላይ መጣ። ካርታል፣ ዳሪያ አይዞሽ ተረጋጊ። የዚህን ጊዜም የተኩስ ልውውጥ ይካሄድ ጀመር። ምንም አትሆኝም፣ አትፍሪ ዳሪያ አትፍሪ። ሶመርም በተኩሱ መሃል ሮጦ ዳሪያ መኪና ላይ ይጠለላል። ጀልበኛውም ይናገራል። አቶ ካን በፍጥነት ፍተውና እንሂድ፣ ፍተው ፍተው። አድናንም እየተካሄደ ያለውን ነገር ባለ ጀልባው ጥሎት ሊሄድ እንደሆነ እየተመለከተ ነው። በሁሉም አቅጣጫ እየተታኮሱ ነው። ዳሪያ በጣም ፈርታለች። አትፍሪን ያለሁኝ አይዞሽ። አድናን ባለ ጀልባው ሊሄድ እንደሆነ ካወቀ በኋላ በፍጥነት ወደ ጀልባው ላይ ሄዱ። ጀልበኛውን እንቅ አድርጎ መታኮስ ጀመረ። ሶመርም ይሄንን በተመለከተ ጊዜ እየሮጠ ከኋላ ይደበቃል። አሁንም ቢሆን አድናን ጀልበኛውን ከፊት ለፊቱ አድርጎ ከፖሊሶች ጋር እየተታኮሰ ነው። ሶመርም እየሮጠ ወደና አድናን ጋር እየሄደ ነው። አድናን ሳያየውም ሶመር እንቅ አድርጎ ያዘው። ሽጉጡን እንቅ አድርጎ በያዘበት ጊዜም ሁለቱም ጀልባው ላይ ይወድቃሉ። በመጨረሻም ካርታልም አድናንም በቁጥጥር ስር ዋሉ። ካርታል ተራመጅ ብዬሻለሁ። ካርታል በወደቀበት ሆኖም ይናገራል። መኮንን ልጅቷን ልቀቃት፣ እሷ ምንም ጥፋት የለባትም። ሶመር የሆነ ነገር በላቸው ባክህ፣ እሷ ምንም ጥፋት የለባትም። ሶመር ግን ምንም ነገር አልተናገረም።
ሁሉም በቁጥጥር ስር ውለውም ወደ ፖሊስ ጣቢያ እየተወሰዱ ነው። ውድ የቻናሌ ቤተሰቦች የዛሬው ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን የወፍ ጎጆን እና ሌሎች የምለቃቸውን ፊልሞች ያለ መቆራረጥ መከታተል ትችላላችሁ። ሰናይ ጊዜ